ነገር በግልጽ በቃ እሺ ይብቃ እስካሁን ሰማው አዳመጥኩ በቃ ያኔ በቃ ምንም ችግር የለውም በቃ እኮ ተወኝ በቃ ተወኝ ትንሽ ዞር በልልኝ በቃ ዞር በልልኝ በሰቀቂ ሁኔታ ነው አይደፈረችኝና እንደዚህ ሳይሆን እንደ ወንድ መቅረብ ጀመረች እኔ ማለት ያሉን ቦታዎች መንካት ጀመረች እንዴ በቃ ተውኝ እኔ ራሴ ልኑርበት ተውኝ ከዛ በኋላ ለኔ ህይወት ጨለማ ናት በጣም ከባድ ነው ስሜቱ በወንድ ይሻላል በወንድ ቀላል ያቺን ከምታክል ሴትዮ ላይ እንደዚህ ነገር ማድረስ እዚህ ጋር ደግሞ እኔ በጣም የያዘኝ ነገር በህገወጥ ነው የመጣሁት ፍቃድ የለኝም የመኖሪያ ፍቃድ ቢቀርብኝስ የእናቴ ቤት እኮ ይሻለኛል ሽንቴን ራሱ ላይ መልቀቅ ጀመርኩኝ ከጊዜ ወደ ጊዜ በጣም ብዙ ደም መፍሰስ ጀመረ አርቲፊሻል የወንዶችን ብልት ተጠቅማ ነበር ይሄን ነገር የምታደርገው አብዛኛውን ጊዜ መሄድ አቃተኝ እግሬን ራሱ ማገናኘት በጣም አከብዶኝ ነበር ይሄ አንቺ ታሪኮች አይደለም የብዙዎች ጉዳይ የብዙዎች ታሪክ ስለሆነ አይዞሽ ሴት ናት ሁሉ ነገር እኔ ላይ እንዲደርስ ያደረገችው ሴት ናት ለኔ መርዝ ሆነች በቀስ ገበይ እናቴን አይን ማየት ነበር የከበደኝ ነው ወንድሜስ ምን ልበለው እንዲያርገኛለሽ ብዬ ልንገረው በጣም ከባድ ነው የኔ ወንድም ትሰማኛለህ ለኔ በሽታ መድኃኒት የለውም እኔ ብቻ መሞት የሚገባኝ ሰው ነበር ነው እንደሱማ ጥለንሽ አንሄድም እንድትሞቺ ለምን ሰላም እንዴት ነሽ ሰላም እንዴት ነሽ መቀመጥ ይችላል አንተ ነህ ጋዜጠኛ ነው የምትባለው አዎ ነኝ ቀመጥ እዛው ራቅ ነው እንዴት ነሽ ደህና ነኝ አልኳል በረከት እባላለሁ ያው ታውቂያለሽ ጋዜጠኛ ነኝ ቤተሰቦችሽ አንቺን እንዳነጋግርሽ ነበር እዚህ ቦታ ላይ ቀጠሉ አንቺን ፈቃደኛ ሆነሽ እኔን ልታወሪኝ ስለጠበቅሽኝ በጣም ነው የማመሰግነው አንተ እኔን ታሪክ ለመስማት ምንድነው ይናከለ አንገበገበ ምን እንደዚህ እንትን አስባለ ምን ይጠቅማል የኔ ታሪክ ምንም እኮ አይጠቅምም ያው አለ አይደለ ከምትነግሪኝ ነገር ተነስተን የሆንሽውን ነገር ለማወቅ ከዛም ደግሞ ይሄ ብቻሽን የምትሆኝበትን ነገር መፍትሄ ለማግኘት እኮ ነው አታገኝም ስለማታገኝ እኮ ምንም አይነት መፍትሄ ያለው እሺ ያለው በዛ ላይ እኔ ታሪክ እንዴት አብሎ የሚናገር አይደለም ያው ጋዜጠኛ ነኝ ብዬሻለሁና በጣም ብዙ አስፈሪ ታሪኮች አሳዛኝ ታሪኮች ብዙ ነገሮችን እሰማለሁ ብዙ ነገሮችን አያለሁ ስለዚህ አንቺም የምትነግሪኝ ታሪክ እርግጠኛ ነኝ እስካሁን ድረስ ከሰማኋቸው ታሪኮች የሚለይ ነው ብዬ አላስብም ምክንያቱም ብዙ ነገሮችን ስለምሰማ ስለማይ ብዙ ነገሮችን አውቃለሁ ለዛ ነው አንቺ የምትነግሪኝ ነገር እስከዛሬ ሌሎች ሰዎች ከነገሩኝ ወይ ሶስተኛ ወይ አራተኛ ወይ አስረኛም ታሪኬ ሊሆን ይችላል ስለዚህ ብዙ አታስቢ ችግር የለውም አንቺ ከሌሎች የተለየ አይሆንም ስማ እስከዛሬ በጣም ብዙ አስከፊ ምናምን ህይወት ሰምተም አይተም ታውቃ ይሆናል የኔን ግን የደረሰበት የለም እሺ የኔን አከለ የተጎዳ የለም እየሰማኝ ነው የኔን ቁስል አይነት የቆሰለ የለም እኔ ለራሴ በቂ ነኝ ማንንም ሰው የኔን ታሪክ እንዲሰማ አልፈልግም ማንንም በቃ አንተም ሌላ ጋር ሄድ እኔ የሚነገር ታሪክ የለኝም እሺ እንግዲህ እስኪ ተረጋጊና እንግዲህ ለሽ አትንገሪኝ ታሪክሽን እስኪ በምን ቋንቋ የምንግባባ እሺ ግድ እስኪ ዱባይ ሄደሽ እንደነበረ ቤተሰቦችሽ ነግረውኛልና
እንዴት ነበር ዱባይ የሄድሽው? እሱን ብቻ አጫውችን፣ ሌላውን ተይው። የኔ ታሪክ እኮ መፍትሄ ቢገኝለት ችግር የለውም፣ ግን መፍትሄ የለውም። መፍትሄማ የሌለው ነገር የለም። እስኪ ታዩና አሁን እሱን ንገሪኝ፣ ያሳለፍሽውን ነገር እስኪ ምንድነው የሆንሽውን? አልጠየኩሽም። እስኪ እንዴት ዱባይ እንደሄድሽ ያለውን ነገር ንገሪኝ እስኪ። እዚህ ስራ እየሰራሁ ነበረ። ከአንድ ደላላ ጋር ተገናኝቼ በህገወጥ መንገድ መሄድ እንደሚችል አሳመነኝ። ከዛ ከቤተሰብም ከራሴም ያለውን ብር ለቃቅሜ ሄድኩኝ። በረሃ በእግር በጣም ብዙ ፈተናዎችን አይተናል። ሄድን፣ ነገሩን አሳጥሬ ልንገርና ሄድን። ከዛ እዛ ደረስን። እንደምንም ብለን ብዙ ፈተናዎችን ብናይም ደረስን እዛ። ከዛ ሄድን። ዱባይ ገባችሁ አለ። እኔ ለዛ ሀገር አዲስ ነኝ። በህጋዊ መንገድ አይደለም የሄድሽው? በህገወጥ ነው። እሺ። ከዛ ዱባይ ገባን። የሆኑ ሰዎች መጡ፣ በመኪና ጭናን ወሰዱ። ከከተማ ወጣ ያለ ቦታ ነው፣ በረሃ ነው፣ ምንም ነገር የለም። እዛ ሄድን፣ ገባን። የገባሁባት ሴትዮ ትልቅ ሴትዮ ነበረች። ቤት ውስጥ ገባሁኝ። በአረብኛ የሆነ ነገር ተባብለው ምናምን እኔ ገባሁኝ፣ እነሱ ወጣች። በቃ ገባሁኝ፣ እዛ ቁጭ አልኩኝ። የገባሽው የሄድሽው ለምንድን? ለቤት ሰራተኝነት ነበር የሄድኩት። የቤት ሰራተኝነት ነበር የሄድኩት። ገባሁኝ። ስገባ ልብሴ ምናምን አስቀያየረችኝ። ፀጉሬን በደንብ ከፋፍታ አየችው። እዛ ሲገባ ሁሉም ማንኛውም እንትን ሲገባ ፀጉር ይላጫል። ፀጉር ይላጫል። ግን እንዴት እንደሆነ ባላቅም የኔ ፀጉር አላጨችው። በስነ ስርዓት ገባሁኝ። በጣም የተንከባከበችኝ፣ በጣም ትሪት አደረገችኝ ምናምን። ገባሁኝ፣ ቁጭ አልኩኝ። ከዛ ያው ቀናቶች እየሄዱ በመጣ ቁጥር ሴትዮዋ ለእኔ በጣም ጥሩ ሰው ናት። በጣም ጥሩ ሰው ናት። ብዙ ስራም አታሰራኝም ነበረ። ግን በቃ ብዙ ስራ አታሰራኝም፣ ምንም ነገር አላደርግም ማለት ይችላል። እንደዛ እዚህ እንዳለው እንደሰሙት አልነበረም የሁሉም ነገር። ግን አንድ ቀንም ውጪ ወጥቼ አላውቅም። ለምንድን ነው ውጪ የምትወጪው? አታስወጣኝም። በጣም ነው የምትንከባከበኝ። እዛ ጋር ለእሷ ሰራተኛ ሲሆን እንዳይን ብሌና የምትሳሳልኝ ልጇ ነበር የሚመስለው መጀመሪያ ላይ። በጣም ነበር ትሪት የምታደርገኝ፣ ትንከባከበኝ ነበረ። ትልቅ ናት ሴትዮዋ እና እንደው ልጅ ስለሌላት እኔ እንደ ልጅ አድርጋ ቆጥራኝ እንዴት ምናምን ነገር እል ነበር። ከዛ ከጊዜ በኋላ ቡና እንጠጣና እስኪ እናወራለን። ጥሩ ቡና ነው የጠጣነው። ቆንጆ ቡና አይደል? ቡና ትወጃለሽ? እሺ፣ እስኪ ወደ አቋረጥነው ወሬ እንመለስና እንደ ልጅሽ ነበር አሰሪሽ የምታይሽ፣ በጣም ትንከባከበሽ ነበር። ታዲያ ምንድን ነው የጎደለሽ? ምንድን ነው የሆንሽው? እስኪ ንገሪኝ። እሱን ደግሞ ያው ሁሉም ነገር አሪፍ ነበር ነገር ያለው ወዲያው ሲሆን ነገሮች ከቆዩ በኋላ እየተለወጠ የመጡት። ማለት ያለውን ቅርባይ ተረጋጊና እንጂ እንደዚህ ሳይሆን እንደ ወንድ መቅረብ ጀመረች። እኔ ብዙ ሰው እኮ ብዙ ነገር ያሳልፋል አይደለ እንዴ? ለምን እንዲህ ስሜታዊ የምትሆኝ ያለው ነገር እስኪ ንገሪኝ። ሁሉም ሰው ላይ ከሀገሩ ወጥቶ
ተሰዶ የሚኖር ሰው ላይ የሚደርስ ነገር ነው የደረሰብሽ እና ብዙ እንደዚህ ተናትበይ። ግን ምንድነው እስኪ የሆነችው በትክክል ንገሪ። ፕሊስ ጠንከራ። ማለት ያሉን ቦታዎች መንካት ጀመረች። ያሉን ማለት የሆነ ሴትና ሴት እኮ አሉ አይደለ? ትቀራረቡ ግን እሱ አይለይ ነበር ማለት የፈለገችውን ነገር ወዲያው መረዳት ያልቻልኩት ቋንቋ ስለሚቸግረኝ ነበር። ምን እንደምትለኝ አይገባኝም ነበር። የሆነ ነገር ትለኛለች ግን አያገባኝም። ከዛ ያልሆነ ቦታ ምናምን ትነካኛለች። ምንም አልገባኝም ነበር። ከዛ ከሆነ ጊዜ በኋላ የምር አምርራ እዛው ነው ይዛኝ ገባች ነው ያሉን ነገር ምን ልበል በቃ በሰቀቂ ሁኔታ ነው የደፈረችኝና በጣም ከባድ ነው ስሜቱ። እኔ በጣም ከባድ ነው የነበረው ነገር። በጣም ያም ነበር ስሜቱ። እንዴ እንደ እናቴ ነበር የቆጠርኳት አምላክ እናቴን ከዛ ጥዬ ስመጣ እዚህ እናት አዘጋጅልኝ ብያልኳት ሰው እንደዚህ ነገር ስታደርግብኝ እኔ ከባድ ነበር። በጣም ከባድ ነው በጣም። ምክንያቱም እናቴ ናት ብዬ እኮ ልቀበላት ነበር ማለት ተቀብያታለሁ ማለት ትችላለህ። በወንድ ይሻላል እኮ በወንድ ቀላለሁ። ያቺን ከምታክል ሴትዮ ላይ እንደዚህ አይነት ነገር ማድረስ በጣም ከባድ ነገር ነው። ውስጥ ያማል። ከደፈረችኝ በኋላ በቃ ወጣች። እሷን ወጣች። ሁሉም ካረገች በኋላ ወጣች። ከዛ ብቻዬን ክፍል ውስጥ ብርሃን ነው ቀን ነው ግን ጨለማ ነበር እየታየኝ የነበረው። በቃ ሁሉም ነገር ጨልሞብኝ ነበር። በጣም ከባድ ነበር። ከዛ በኋላ ህይወት ለኔ ቆመች ያክል ነበር የተሰማኝ። መነሳት አቃተኝ። ምንም ማድረግ ነው ያቃተኝ። አንደኛ እዛ ጋር ደፍራኛለች፣ ሁለተኛ በጣም ደንግጫለሁ። መነሳት አቃተኝ። ምን ማድረግ እንዳለብኝ አላውቅም። ዝም ብዬ ነበር ሳለቅስ የነበረው። በእኔ መፍትሄ ሆኖ ይታየኝ ማልቀስ ነበረ። ቀኑን ሙሉ እስከ ማታ ድረስ ሳለቅስ ዋልኩኝ። ማታ ተመልሳ መጣች፣ አየችኝ። ቀጥ ብላ መታ በጥፊ ነጮለች። እንዴ ለምን አላውቅም፣ ለምን እንደሆነ አላውቅም፣ ግን በጥፊ ነው መታጨለች። ከዛ ራሴን ሳትኩኝ። ስነቃ አሁንም እዛ ነው ያለሁት። ምንም እዛ ነው ያለሁት። ይበልጥ ህመሙ ከቅድሙ ይበልጥ ጨምሮ ነበር ስነቃ። በጣም አሞኝ ነበር። አሁንም እዛ ነበርኩ። ምንም ማድረግ አልቻልኩም። ከዛ እዛው እንደተኛው ነጋ ተመልሳ መጣች። ተነሽና ተጠቢ አለችኝ። እንዴት ልነሳ? ከዛ ጮኩባት። ምንድነው የምትፈልጊው ከኔ ብዬ ጮኩባት። ግን በምንም ቋንቋ ልንግባባ አልቻልንም። እና ማለት ከምታደርጋቸው ሪአክሽኖች የተረዳሁት እያስጠነቀቀችኝ እንደነበር ነው። ስነ ስርዓት ያዥ ይሁን ምን ይሁን አላውቅም፣ ብቻ በከፊቷ የተረዳሁት እያስጠነቀቀችኝ ነበር። እዚህ ጋር ደግሞ እኔ በጣም የያዘኝ ነገር በህገ ወጥ ነው የመጣሁት። ፍቃድ የለኝም፣ የመኖሪያ ፍቃድ ቢኖረኝ ኖሮ ምንም ነገር ማድረግ እንደምችል አውቅ ነበር። ግን እዚህ ጋር በህገ ወጥ ነው የመጣሁት። ከዛ ያለኝ አማራጭ ተነሳሁኝ፣ ታጠብኩኝ። እንዴት ልነሳ ማለት ከአልጋው ላይ መነሳት በጣም ከባድ ነበር። በጣም እንደምንም ተንፈቅኩ ተነሳሁኝ።
ሻወር ወሰድኩኝ እና ራሴን የጠላሁት በመስታወት ሳየው ሻወር ቤት ውስጥ ራሴን ጠላሁት። ምንድነሽ? ማነሽ? ቢቀርብኝስ? የእናቴ ቤት እኮ ይሻለኛል። የእናቴ ቤት ይሻለኝ ነበር። ምን ያክል ኃጢአት ብሰራ ነው እንደዚህ አይነት ፈተና ውስጥ የገባሁት? ሁሉም ሰው ጋር እኮ ያለ ነው የተሻለ ህይወት ፍለጋ፣ የተሻለ ነገር ፍለጋ ነው ወደ ውጭ የሚወጣው። ለምን እኔ ላይ ብቻ ነገር ደረሰ? አንቺ ላይ ብቻ የደረሰ አይደለም፣ ብዙዎቹ ስላልተናገሩ ነው እንጂ የአብዛኛዎቹ ሰዎች ታሪክ እንደዚህ ነው። በጣም ብዙ ሰዎች እኔ ያውቃለሁ በእንደዚህ አይነት ሁኔታ አሁንም ዋጋ እየከፈሉ ያሉ ሰዎች እና አንቺ ብቻ አይደለም ብዙዎቹ ላይ ነው ያለው። እሺ እባክሽን አሁን ተረጋግተሽ እኮ እንትን ብትይ ነው የሚሻልሽ። ምን ታመጫለሽ ራስሽን ከመጉዳት ውጪ? በጊዜው ከቤት መውጣት አልቻልሽም ነበረ? ወጥተሽ ለመጥፋት ለማምለጥ እንዴት ነው አልሞከርሽም? ቤቱን ሙሉ ዘጋግታ ነው የምትወጣው። ሲጀመር ሴትዮዋ አቅዳበት ነው መሰለኝ። ሙሉ ቤቱ ይዘጋል። የጋሩም ከኪችኑም በር አለው ግን ሁሉም ነገር ይዘጋል። ወገርም ቆሻሻ ራሱ ስትል በሩን ከፍታ ከዛ ቆልፋው ነው ወጣ ሰታ የምትሰጠው። ይሄን አክል ድረስ ጥንቃቄ ነበረ ሴትዮዋ። በምን ልጣ መውጫ መንገድ የሚባል ነገር የለም። ሁሉም በር ትዘጋዋለች። የፈለገችውን ነገር ታደርገኛለች። እየቀጠቀጠችኝ በጣም ነው የምትመታኝ። ትደፈኛለች፣ ትመታኛለች። በጣም ብዙ ነገር ነው የምታደርገኝ። ለምንድን ነው የምትመታሽ? የምትፈልገውን ነገር ካደረገች ለምንድን ነው የምትመታሽ? እኔ አላውቅም። ማለት ስሜታዊ ሆና ይሁን አላውቅም። ከዛ በኋላ ሁሉንም ካርገሽ በኋላ ሳላቅስ ራሱ በጣም ደስ የሚላት የምር እኔን ደስ ብሎኝ ማለቅስ ሲሆን ይመስላት ይሁን አላውቅም። ምን እንደሆነ አላውቅም። ብቻ ከሳለቅስ ደስ ይላታል። እሱ ደስ ብሎኝ ይመስላታል ማለቅስ። በጣም ደስ የሚላት ሁሉም ነገር በቃ እሷ ትክክል እንደሆነች ነበር የምታስበው። በጣም ብዙ ጊዜ ይሄ ነገር መደጋገም ጀመረ። በጣም ብዙ ጊዜ የተደጋገመ ከአንድ አመት በላይ ሆኖ እኔም ማለት ምን ላድርግ ያለኝ አማራጭ እዛው መቀመጥ ነው። መውጫ መንገድ የለም። በህገ ወጥ ነው የመጣሁት። ምን አድርጋለሁ? ግን እዛ ሰዓት የወሰንኩት ብታሰር ይሻላል ብዬ ነበር። በቃ ወጥቼ ብታሰር ይሻላል ብዬ ነበር። ግን በምን ልውጣ? ቤት በኩል ልውጣ? ሁሉም መንገዶች ዘግታብኛለች። በጣም ከባድ ነው። ሴት እኮ እናት ሀያት የልጅ የምታይ ሰው ናት። ግን እንዴት ጭንቅላቷ ለእንደዚህ አይነት ነገር ክፍት እንደሆነ አላውቅም። እስኪ ታዲያ እንዴት ነው በእንደዚህ አይነት ሁኔታ ከቆየሽ በኋላ እንዴት ወደ ሀገርሽ ልትመለሽ ይቻልሽ? እንዴት ነበር? እስኪ እሱን ንገሪኝ። ያው ከአንድ አመት በኋላ በጣም መታመም ጀመርኩኝ። ሽንቴን ራሱ ላይ መልቀቅ ጀመርኩኝ። በጣም እየበዛ ከመምጣቱ የተነሳ ማለት ነው። ሰውነቴ እየከሳ መጣ። የፊቴ መልክ ሙሉ እየጠፋ መጣ። እኔ አልመስልም። እኔ ለራሴ ማናት እቺ ልጅ እያልኩኝ ሁሌ ከራሴ ጋር አወራ ነበር። ግን እኔ ራሴን እስከማላውቀው ድረስ ነበር በጣም እየጎዳችኝ ነበር። ከዛ ህመሙ እየባሰ መጣ። ከዛ እንደዚህ ሲሆን አይታኝ ወጣ የሆነ ኪኒን ይዛልኝ መጣችና ዋጭው አለችኝ። አይ አልወጥም አልኳትኝ። አዛ በጣም መታችኝ። ዋጭ ብላ መታችኝ። የምን መድኃኒት እንደሆነ ሳታውቂው ዝም ብላ ነው ዋጭው የምትልሽ? ዋጭው የምትል ማለት አንዳንድ ቃላቶች ነው። ከሰው ጋር ብውል በዛ አንድ አመት ውስጥ ልለምድ እችል ነበር። ግን ከማንም ጋር አልገናኝም። ከሷ ጋር ብቻ ነው ያለሁት። ቢያንስ ከሷ ጋር ብሆን ቋንቋ እችል ነበር። እሷ የምታወራኝን ነገር ብቻ ነው የምሰማው። አንዳንድ ቃሎችን ብችልም በደንብ ልንግባባ አልቻልንም። ዋጭው አለችኝ። እሷን ሁሉም ነገር አልፏል እኮ በቃ አይደለ? ሁሉም ነገር እኮ አልፏል። ምንም እንትን የሚል ነገር የለም።
ከዛ ዋጥኩት። እርግጥ ነው ህመሜን ትንሽ አስታውስልኛል ግን ከዛ ከሳምንት በኋላ እሱ መድኃኒት ተከታተልኩት በኋላ ጭራሽ ደም መፍሰስ ጀመረ። ከጊዜ ወደ ጊዜ በጣም ብዙ ደም መፍሰስ ጀመረ። ለምንድን ነበር እንደዚህ አይነት ነገር የተከሰተው? በተደጋጋሚ ስለምትደፍርሽ ነው ወይስ ምን ሆነሽ ነው እንደዛ ይሆንሽ? ማለት ጥቃቱ ስታደርስብኝ በራሷ ብቻ ተጠቅማን ነበር። አርቲፊሻል የወንዶችን ብልት ተጠቅማ ነበር ይሄን ነገር የምታደርገው አብዛኛውን ጊዜ። እና እሱ ነው ይበልጥ እየጎዳኝ የነበረው። ከዛ በኋላ ነው መጀመሪያ በራሷ ነበር፣ ከዛ በኋላ እነዛ መጠቀም ጀመረች። እነዛ ስትጠቀም እሷ ይበልጥ ደስተኛ ነው የሆነችው። እኔ ግን ጉዳት ውስጥ ነው የከተተኝ። ታማሚ ነው የሆንኩት። በጣም መሄድ አቃተኝ። እግሬን ራሱ ማገናኘት በጣም አከብዶኝ ነበር። ከዛ ስታየኝ በጣም እያመመኝ ነው። ከዛ መጨረሻ ላይ ወደ ሆስፒታል መሄድ እንዳለብኝ ምናምን ነገረችኝ። እንዴት ነው የምሄደው አልኳትኝ። ከዛ አንጠልጥላ ይዛኝ ወጣ። መኪና ውስጥ ይዛኝ ገባች። ከዛ በኋላ አላቅም ጭልጭል ነበር የሚታየኝ። ከራሴን ልስት ነበር፣ እየሳትኩኝ ነበረ። ጭልጭል ነበር እየታየኝ የነበረው። ብቻ ሆስፒታል ደረስን። እንዴት እንደደረስን ባላቅም ደረስን። ከዛ ልክ እንደገባኝ ለመጀመሪያ ጊዜ እዛ ቤት ከገባ በኋላ ውጪ ናየው። አንድ አመት ከምናምን ውጪ ወጥተሽ አታውቂም? ውጪ የሚባል አይቼ አላቅም። ፀሐይን ራሱ በመስኮቱ ነበር ሳያት የነበረው። ከዛ ሆስፒታል ገባኝ። ጭንቅላቴ ላይ መጣው ከዚህ ሌላ ማምለጫ መንገድ እንደሌለኝ ነው። ከዛ ወዲያውኑ ያደረኩት እዛው ሆስፒታል ልክ በር ላይ እንደገባን መጮህ ጀመርኩኝ። ጮህኩኝ። ሴትዮዋ የነበራት የፊት ሪአክሽን ብታየው በጣም ደነገጠች። ከዛ ጮህኩኝ። ዶክተሮች ምናምን ተቀበሉኝ። በቃ ይዘውኝ ገቡኝ። እኔ ግን እስከዛ ድረስ ከዛ ክፍል እስከምገባ ድረስ መጮሄን አላቆምኩም። የምትጮሂው ህመሙ ነው ወይስ ምን? ለምንድን ነበር? በቃ እርዱኝ ነው ያልኳቸው። ህመሙ ቢሆንም እርዱኝ በቃ። ምክንያቱም እዛ ሳክመኝ ድጋሚ ወስደኝ ያን ነገር እንደምታረገው አውቃለሁ፣ እርግጠኛ ነኝ። ስለዚህ ያለኝ አማራጭ እዚህ ጋር ጮኬ እርዳታ ጠይቄ ማምለጥ ነው። ከዛ እዛ ጮኩኝ። ዶክተሮች ልንግባባ አልቻልንም። አማርኛ ነው የማወራው። ከዛ እንዲሁ ሲንት ሲሉ አማርኛ ኢትዮጵያዊ እንደሆንኩኝ ገባቸውና አስተርጓሚ ይዘው መጡ። ያው መጀመሪያ ላይ ህክምና አድርገውልኛል። ካዩት ነገርም ተረድተው መሰለኝ አስተርጓሚ ያመጡት። ከዛ አስተርጓሚ መጣ። ሁሉንም ነገር ተናገርኩኝ፣ ምን እንዳደረገችኝ፣ እዛ ቤት እንደገባኝ ከአንድ አመት ከምናምን በኋላ እንደወጣኝ እያንዳንዱን ያደረገችውን ነገር ተናገርኩኝ። ይሄ አንቺ ታሪኮች አይደለም የብዙዎች ጉዳይ የብዙዎች ታሪክ ስለሆነ አይዞሽ። አስተርጓሚ የመጣችው ሴት ነበርችና እሷን ራሱ እየፈራኋት ነበር። በጣም ነው የፈራኋትና በርቀት በቃ ማናገር እስከሚያቅተኝ ድረስ ነበር እሷን ሳወራት የነበረው። ግን እዚህ ጋር እሷን ካላወራት ደግሞ ማምለጫ መንገድ የለኝም። ለምን የፈራሻት? ሴት መሆኗ ነው? ምንድን ነው የሚያስፈራሽ? ምክንያቱም ይሄ ሁሉ ነገር የመጣብኝ በሴት ምክንያት ነው። ሴት ናት የሁሉ ነገር እኔ ላይ እንዲደርስ ያደረገችው። ሴት ናት ለእኔ መርዝ ሆነች። ህይወቴን አበላሸችው ሴት ናት። እንዴት አልፈራ? አጋጣሚ እኮ ያቺ ነች እንጂ ያደረገችሽ እኮ ሁሉም ሴቶች አይደሉም ይሄን ያደረጉት አይደለ? እሺ ግን እንቀጥል፣ እስካሁን ታሪኩን እንቀጥል። ሐኪም ቤት ሄድሽ፣ ተተረጎመልሽ፣ ምንድነው ከዛ የተከሰተው? እየጮክኝ ስገባ እዛ ዶክተሮች ልክ እንደተቀበሉኝ ሴትዮዋ ሄዳለች። ለካ ጥላ ሄዳለች። ከዛ አስተርጓሚ መጣች። የዛን ሰዓት ለሷ ነገራታለሁ። ከዛ እዛ ካደረኩ በኋላ በነጋታ ፖሊሶች መጡ። ያለው ነገር ጠየቁ ምናምን። የህክምና ማስረጃ ስላለ በእርግጥ እዛ የሚያምን ሰው የለም፣ ግን ህክምና ማስረጃ ነበረ። በሱ እንትን ተብሎ
ሴትዮዋ ተፈለገች የለችም። ሲጀመር ልክ እንዳመጣች ማንንም አላየንም አሉ ዶክተሮች። ከዛ በቃ ካሜራ ላይ ፎታ ብለው ካሜራ ላይ ስትይ ነበረች። ከዛ ቤቷ ተኬዳ ቤቷ የለችም። በስልኳ በሁሉም ነገር ሞከሩ፣ ግን ሊያገኙት አልቻሉም። አድራሻውን አጥፍታ የለችም። ጠፋች፣ ተደበቀች ማለት ነው። የለችም። ትሙት ትኑር ማንም አያውቅም፣ ግን ጠፍታለች፣ የለችም። ምን ማድረግ እችላለሁ? ምንም ነገር አልችልም። ምክንያቱም ምንም በህገወጥ ነው የመጣሁት፣ ፍቃድ የለኝም እዛ ሀገር ላይ። ፍቃድ ቢኖረኝ ግን ያደረገችኝ ነገር ሳላስከፍላ በፍጹም አልመጣም ነበር። ግን እዚህ ጋር አንደኛ የሰው ሀገር ነው፣ ማንንም ስማ የምትለው ቦታ የለም። በህገወጥ ነው የገባሁት። በቃ ከጊዜ በኋላ ፍቃድም ስለሌለኝ ወደ ሀገሬ መመለስ ነበረብኝ። ወደዚህ መጣሁ። ከዛ በኋላ ለኔ ህይወት ጨለማ ናት። እዚህ ደግሞ ስንመጣ ያው ከውጭ ሀገር ከመጣ የሆነ ነገር ይዘህ መምጣት አለብን። ደሞዝሽ አንድ አመት ደሞዝሽ ምናምን እንዴት ነው? አንድ አመት ከምናምን እሷ ጋር ሰርተሻል አይደለ? አትከፍልሽም ነበር ደሞዝሽ ማለት ነው? ምንም በቃ ምንም ከተገባለች የፈለገችውን ታደርጋለች፣ ትወጣለች፣ ትመታኛለች ምናምን በቃ እንደዚህ ነው። ተደጋጋሚ ነገር ነው። አንድ አመት ከምናምን ሁሉ ያንን ነገር ነበር በተደጋጋሚ ስታደርገው የነበረው። ትገባለች፣ ትመታኛለች፣ የፈለገችውን ታደርጋለች። በቀን 1 3 ወደ 4 ምናምን ነበር የምታደርገኝ። ምንም አማራጭ ስላልነበረኝ ነው ዝም ብዬ የተቀመጥኩት። ከዛ ያው ቤተሰብም የሚጠብቀው ልጄ ከዛ ራሷን ትለውጣለች እኛንም ትለውጣለች ነበር የሚጠብቁት። ግን እኔ ታማሚና በሽተኛ ሆኜ ነበር የመጣሁት። መቀስ ገቡ እናቴን አይን ማየት ነበር የከበደኝ። ምን ብዬ ልንገራት? ልጅሽ እንደዚህ ሆናለች ብዬ ልንገራት? ምን ልበላት? ወንድሜስ ምን ልበለው? እንዲያርገኛለሽ ብዬ ልንገረው? በጣም ከባድ ነው። እነሱ የገመቱት ልጃችን ሰርታ ተለውጣኛል ነው ትለውጣለሽ ብላ ነበር። ግን እኔ ጭራሽ በሽተኛ ሆኜ ነበር የመጣሁት። ከችግሯ ላይ ችግር ጨምሬባት ነበር የመጣሁት። ለኔ ሳይሆን ለእናቴ ከበደኝ። በዛ ላይ ህመሙ አለ። በጣም ነው የሚያመው። አሁን ታዲያ ይህን ሁሉ መደባበቅ፣ ይህን ሁሉ ዝምታ የተፈጠረው ይሄ ነገር አንቺ ላይ ስለተከሰተ ነው? ሌላ የደረሰብሽ ነገር አለ? ከዛ በኋላ ሴት መቅረብ በጣም የምፈራው፣ በጣም ሳይኮሎጂካሊ በጣም ነው የተጎዳሁት። በጣም ሴት ባየ ቁጥር እጅግሬን የሚንቀጠቀጠው። በተለይ ወጣት ምናምን ባይ ይሻለኛል፣ ትልቅ ሰው ሳይ ግን በጣም ነው የምፈራው። በጣም በቃች ሴትዮ ነበረች መታ ፊቴ ድቅን ነው የምትለው እና ከቤት ራሱ አልወጣም። ዛሬ አንተ ስለመጣ ነው ወጥቼ ራሱ ያወራሁት እንጂ ሰው ጋር ማውራት አልፈልግም። እኔ በሞት ነበር የሚሻለኝ። እንዴ ምን መሞት እኮ መፍትሄ አይሆንም አይደል እንዴ? ይሄ ነገር በነገርሽ ላይ አንቺ ላይ ብቻ አይደለም የተፈጠረው። በጣም ብዙ እንደዚህ ማቃቸው ኬዞች አሉ። የተለያዩ አረብ ሀገራት የሚሄዱ ሴቶች ከዛም ውጪ ወንዶችንም ጨምሮ የሚሄዱ ሰዎች እንደዚህ አይነት ኬዝ ይገጥመኛል። ማቃቸውም አሁን በቅርበት እየተከታተልኳቸው ያሉም ጉዳዮች አሉ። አንቺ ብቻ አይደለሽም እንደዚህ እየተደፈርሽ ያለሽ፣ ወይም ደግሞ በአንቺ ብቻ አይደለም የተጀመረው። በጣም ብዙዎቹ መናገር ፈርተው ነው እንጂ አሁንም በእንደዚህ አይነት ሁኔታ ዋጋ እየከፈሉ ያሉ ሴቶች አሉ። አንቺ እንደውም ደፍረሽ ይሄንንም እድል ሰጥተሽ ማውራትሽ በጣም ጥንካሬሽን ነው የሚያሳየው አይደለ እንዴ? ምክንያቱም የተደረግሽውን ነገር ዝም ብለሽ ብትቀሪ ኖሮ መፍትሄ አይገኝለትም። አንቺ ብቻ አይደለሽም፣ በጣም ብዙ ሴቶች አሉ እንደዚህ እየተደፈሩ ያሉ። በጣም የብዙዎች ታሪክ ነው፣ በጓዳቸው ይዘውት ዝም ያሉ ማለት ነው። በጣም ብዙ ነው ያሉት ብቻቸውን እየተሰቃዩበት ያሉ። ግን አንቺ አውጥተሽ መናገርሽ በራሱ አንድ ትልቅ ጀግንነት ነው። ገባሽ አይደል? ምክንያቱም መፍትሄ ይገኝለታል።
ለትንሽ ጊዜ ነው እንጂ የማይጠፋ ነገር የለም እኮ በቃ አንቺ ፍቃደኛ ከሆንሽ አሁን ሳይካትሪስቶች እንዲያዩሽ እናደርጋለን። ከሰዎች ጋር መገናኘት ሌሎችም ነገር ማድረግ ወደ ኖርማል ህይወትሽ እንድትመለሽ እኛ በተቻለን አቅም እንረዳሻለን። በዚህ ሁኔታሽ ግን ይኸውልሽ ቤተሰቦችሽ፣ እናትሽ፣ እህትሽ፣ ወንድሙ ሁሉም ቤተሰቦችሽ ግራ ገብተዋቸዋል፣ በጣም ተጨንቀዋል። በእንደዚህ አይነት ሁኔታ ራስሽን ተጨንቀሽ ቤተሰብሽንም አስጨንቀሽ እስከመቼ ትዘልቂዋለሽ? አይሆንም ስለማይሆን እኮ ምን ትሆኛለሽ? እሺ ኦሬዲ ነገሩ ተከሰተ አይደለም? ግዴታ እኮ መፍትሄ ሊገኝለት ይገባል። የተደረግሽውን ነገር እያሰብሽ እያለቀስሽ እስከመቼ ድረስ ልትቆይ ነው? ግዴታ ህክምና እኮ አለው። አይዘው ህክምና ስላለ ህክምና ቦታ ነው። በህክምና የሚፈታ አይደለም ነው እንጂ በህክምና የሚፈታ ነው። የዛኔ በቃ ሴትዮዋ ያንን ነገር ስታደርግ የመጀመሪያ ቀን የኔ ህይወት በቃ አብቅቶለት ነው። አይ ነው አይደለም፣ በህክምና የሚፈታ ነገር ስለሆነ ልክ እንዳንቺ አይነት ብዙ ሰዎች የምንወስዳቸው ቦታ አለ። እዛ ሄደሽ ህክምና ማግኘት አለብሽ። መዳን አትፈልጊም ከዚህ ነገር? በቃ ይሄ ነገር እኮ አለፈ እኮ ብዙ ጊዜው አይደለ? ካለፈ እስካሁን እኮ ቢሻለኝ ማለት ብድን ኖሮ እኮ እስካሁን ይሻለኝ ነበር። ድነሻል እኮ። ይሄ አካላዊ ጉዳትሽ ኦሬዲ እንደተሻለሽ አውቃለሁ። ጤንነትሽ ጥሩ ሁኔታ ላይ እንዳለ አውቃለሁ። ያንንም ሲያምሽ የነበረው ነገር ጥሩ ህክምና አግኝተሽ እንደተሻለሽ አውቃለሁኝ። እንዴ በቃ አለፈ እኮ። ሁሉም ሰው እኮ በእንደዚህ አይነት ታሪክ ውስጥ ያልፋል። ብዙ የሚደፈሩ ወንዶች እንዳሉ ታውቂያለሽ? ሴቶች ይሁን ወንዶች በጣም ብዙዎች ለዛውም እስካሁን ድረስ የሆነ ቦታ ላይ ታግተው ህገወጥ ይሄ መንገደኞች በእግራቸው ሲጓዙ ብዙ ነገር ያጋጥማቸዋል። አሁንም እንዲህ በህገወጥ መንገድ ገብተው ብዙ ዋጋ እየከፈሉ ያሉ ሰዎች አሉ። ከዚህ በፊት ፕሮግራማችንን አይተሽ ከነበረ እንደዚሁ መንታ ልጆች ወልዳ ይዛ የመጣች ሴት አቅርበን ነበር። አስበሻል? ምንም ነገር የሌላት 2 መንታ ልጆችን ይዛ ወደዚህ መጣች። እሷ አሁን ጥሩ ኑሮ ላይ ነው ያለችው። ማለትም በቃ ቢያንስ ይሄ የደረሰባትን ነገር ረስታ የራሷን ህይወት ለመኖር እየሞከረች ነው። ኑሮን ለማሸነፍ እየሞከረች ነው። እኔ እኮ ቢሆን ችግር የለውም ግን ስለማይሆን ነው። በቃ አይሆንም፣ ተውኝ። እኔ ራሴን ኑሮ ልኑርበት፣ ተውኝ በቃ። የኔ ህመም መድኃኒት የለው። መድኃኒት የሌለው ምንም ነገር የለም። ግዴታ ነው። ይኸውልሽ አንቺ ተረጋጊና አሁን ገቢ እቤትሽ ከእናትሽ ጋር ከእህቶችሽ ጋር ተነጋገሪና ይዘንሽ ሄደን እዛ ወደ ህክምና ቦታ እንወስድሻለን። የትም አልሄድም። ለኔ መድኃኒቴ ቤት መቀመጥ ነው። ማንንም አለማግኘት ነው ለኔ መድኃኒቴ። በቃ ተውኝ፣ እኔ ራሴን ልኑርበት፣ ተውኝ። ምን መፍትሄ ያለው አሁን ቤትሽ ተቀምጠሽ? ይኸውልሽ ሳዳ ተረጋጊ፣ አሁን ተረጋጊ። በቃ አሁን እሺ ቤትሽ ገብተሽ አረፍ በይና ወይ ከሁለት ቀን በኋላ ወይ በትችል አትምጣ። በቃ ተውኝ፣ ይቅር በቃ ተውኝ። እኔ ራሴን በራሴ ላክም፣ ተውኝ። ማናችሁም አትምጡብኝ። በቃ እንደሱማ አይሆንም። አሁን እኮ ይኸውልሽ ይሄን ሁሉ ነገር ከነገርሽን በኋላ ጥለንሽ ልንሄድ አንችልም እኮ። እንዴት ብለን ነው ጥለንሽ የምንሄደው? የኔ ወንድም ትሰማኛለህ? ለኔ በሽታ መድኃኒት የለው። እኔ ብቻ መሞት የሚገባኝ ሰው ነው። ኖ እንደሱማ ጥለንሽ አንሄድም እንድትሞቺ። ለምን አሁን የተፈጠረውን ነገር እኮ ይኸውልሽ ለቤተሰቦችሽም መንገራችን አይቀርም። እና ተረጋጊ። ይኸውልሽ ሁሉም ነገር እኮ መድኃኒት አለው። ስለዚህ መፍትሄ መፈለግ አለብን። ትሰማኛለህ? የኔ ችግር መድኃኒት የለው። አንተንም አልፈልግም፣ ማናችሁንም አልፈልግም። ነገር በቃ እሺ ይብቃ። እስካሁን ሰማሁ፣ አዳመጥኩ። በቃ ለኔ በቃ ምንም ችግር የለውም። በቃ እኮ ተወኝ፣ በቃ ተወኝ። ትንሽ ዞር በልልኝ፣ በቃ ዞር በልልኝ። ልጅ መሄድ ነው ያለባት ነው። በጣም ነው የምታሳዝነው። ግን ታታል ምን አይነት ደረጃ ላይ እንደደረሰች ሰው ተጨካክሟል። ምንም ደህና ሰው የለም እኮ። የምንሰማው የምናየው ነገር ሁሉ በጣም ያስፈራል። እንደው ቸር የምንሰማበት ጊዜ ግጠመን። በጣም የሚያሳዝን ነገር ነው ዴቭ። ታሪኳ በጣም ልብ ይነካል። የደረሰባት ስብራት በምንም የሚጠገን አይነት አይደለም። ግን ደግሞ ሁል ጊዜ
ለሁሉም ነገሮች መፍትሄ አለ። ምክንያቱም እቺ ልጅ ኦልሬዲ ተጎድታለች ተሰብራለች ብለን ትተናት ልንሄድ አንችልም። እንደዚህ ታሪኳን ሰምተን ግዴታ መዳን አለባት። ብዙዎች በእንደዚህ አይነት ሁኔታ እያሳለፋችሁ እንደሆነ አውቃለሁኝ፣ ብዙ መረጃ ስላለኝ ማለት ነው። በተለይ ከሀገር ውጭ የምትኖሩ ሰዎች ብዙ እንዲህ አይነት ታሪኮች እንዳሉ፣ ብዙ የምታውቁት ታሪክ እንዳለ፣ ብዙ የሆናችሁ እያሳለፋችሁበት ያላችሁ ህይወት እንዳለ ተስፋ አረጋለሁ። እሷም እንግዲህ አንደኛዋ ማሳያ ናትና ሁል ጊዜ መጽናናት ከስብራት በኋላ ደግሞ መዳን እንዳለ እንድታስታውሱ ፈልጋለሁ። ምክንያቱም ህይወት ይቀጥላል። አንድ ጊዜ በህይወታችን ምዕራፍ የሆነውን ነገር እሱን ብቻ እያሰብን እየተመላለስን ልንኖር አንችልም አይደለም። በቃ ቀጣይ ህይወት እርምጃችንን መቀጠል አለብን። ህይወት ይቀጥላል፣ የሚቆም ነገር አይደለም። የተደረገውን ነገር መርሳት ባንችልን እንኳን መተው እንችላለን አይደለም። ስለዚህ የሆነውን ነገር መርሳት ባንችል እንኳን ትተነው ወደ ቀጣይ ህይወታችን ማለፍ እንድንችል ነው የኔ ምክር። የእሷን ነገር ደግሞ ያው በዚሁ አንዘጋውም። በተቻለን አቅም ሕክምና እንድታገኝ እናደርጋለን እንጂ ጥሩ ሁኔታ ላይ አትመስለኝም። ለቤተሰቧም የተፈጠረውን ነገር ያው መንገራችን አይቀርም፣ እንነግራቸዋለን። ለሷም ደግሞ መፍትሄ ነው ብላችሁ የምታስቡትን ነገር ሁላችሁም እንድትጽፉልን አሳስባችኋለሁ። እንድትጽናናም ደግሞ የእናንተም በእንደዚህ አይነት የህይወት ታሪክ እያሳለፋችሁ ያላችሁ ሰዎች ካላችሁ እንግዲህ እስኪ እኔም እንዲያሳልፍ ነበር እንዲሆኝ ነበር እያላችሁ እንድትነግሯት ነው የምፈልገው። የሰማችሁትም ታሪክ ካለ እኛም እንዲህ ታሪክ ሰምተን ነበር፣ አሁን ግን እንዲህ ሆናለች እያለን ሁላችንም በኮሜንት ላይ እናጽናናት። ምክንያቱም ይሄ የእሷ ታሪክ ብቻ እንዳልሆነ ማወቅ አለባት። ብዙዎች እሷ ባሳለፈችው ህይወት እያሳለፉ እንዳሉ፣ አሳልፈውም እንደነበሩ፣ እንደተሻላቸውም አሁን ላይ ጥሩ ህይወት እየኖሩ እንዳሉ ማወቅ መቻል አለባት። ስለዚህ ሁላችሁም እንድታጽናኗት፣ የምታውቁትም ታሪክ ካለ እየነገራችኋት ወደ ቀደመ ህይወታ እንድትመለስ እንድትረዷት ነው የምጠይቃችሁ። መልካም ጊዜ ይሁንላችሁ። እንግዲህ ቀጣይ ከቤተሰቧ ጋርም ወይ ከሚመለከታቸው ሰዎች ጋርም ተገናኝቼ መፍትሄ የምፈልግ ይሆናል። እስከዛ ድረስ ግን መልካም ጊዜ ይሁንላችሁ።